ግማሽ ደርዘን ይልሃል። ሌትስ ጎ ሊቨርፑል ጀግናው ክለባችን እንግዲህ ካራባክን 6-0 ሰጥቷታል። 6-0 ረግጠን ያሸነፍነው ይሄንን ጨዋታ። ተጫዋቾቻችን እንግዲህ የሚገርሙ ነበሩ። ፍሎሪያን ቪርትስ 5ኛ ጎሉን አግብቷል። በ9 ጨዋታ ውስጥ 5ኛ ጎሉን አግብቷል። ኤኬቲኬ አግብቷል። የሳላ ቅጣት ምት የሚገርም ነበረ። ማካለስተር 2 ጎል አግብቷል። እንዲሁም ሃትሪክ የሚሰራበትን እድል አበላሽ እንጂ ማካለስተር 2 ጎሎችን ጨዋታ ላይ አግብቷል። ኬሳም ጀግናው ክለባችን እንግዲህ ከ8 የግሩፕ ጨዋታዎች 6ቱን በማሸነፍ በ18 ፖይንት 3ኛ ሆኖ ከ8 ቡድኖች ጋር አልፏል። እስከ 8 ያሉት ቡድኖች ቀጥታ ነው የሚያልፉት። ከ8 እስከ 16 ያሉት ፕሌይኦፍ ይጫወታሉ። ከ16 እስከ 24 ደግሞ ያሉት እርስ በርስ ይገናኛሉ። እኛ እዚህ ጋር አይመለከተንም። አባቴ ትንንሽ ቡድን ቀለል አድርገን ያለፍነው ምክንያቱም አምና አይተነዋል። አንደኛ ሆነን አልፈን የደረሰን ፒኤስጂ ነው። ምንም ትርጉም የለውም። አንደኛም ሆንክ 8ኛም ሆንክ ብቻ ከአንደኛ እስከ 8ኛ መጨረስ ነው የሚገባ። ከዛ በኋላ ያለውን ታያለ። ደቅ ብለህ አባቴ ፕሌይኦፍ ይጫባጭፍ አንተ ደቅ ብለህ በርነማውዝ ባጠፋው ካራባክ ይቀጣል። ምንም ጥርጥር የለውም። አባቢ 6-0 ቀለል አድርገን ቅጥቅጥ ጥፍጥፍ አድርገናቸውን በቃ አንጀቴ ቅቤ ጥተን ያለው በቃ በበርነማውዝ እንደዛ ቅጥል ያልኩትን ማለት ነው። በቃ ካራባክ ላይ ተወጣ ነው እኮ በቃ ቅጥቅጥ ደጋግን ያበላናቸው እኮ ጎል አፍተር ጎል ጎል አፍተር ጎል ጎል አፍተር ጎል። አቤት 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 አቤት። ቀጣይ ደግሞ ኒውካስትል ላይ እንደዚህ ብንደግም የምትበላም ብላ የምትጠጣም ጠጣ። እኛ በምንወደው በሻምፒዮንስ ሊግ አትምጣ። 7ኛው ሻምፒዮንስ ሊግ እየመጣ ነው። 6ቱን አጠጋጋቸው፣ ቦታው ይወልወል ምናምን። ዝግጅታችንን ጨርሰናል። እዛም ፕሪሚየር ሊግ ላይም ደረጃችን የተበለጠው ዩናይትድ ሻምፒዮንስ ሊግ ማይጫወት ቲም ስለሆነ ነው እንጂ አንበለጠም ነበር። እዛ የሰነፍነው ለዚህ ነው። ሻምፒዮንስ ሊግ የኛ ነው። 6-0 አሳምነን ልጥልጥ ቀጣዩን ግባ በለው። አልሰማህም? ሻምፒዮንስ ሊግ 6 ጎል we came up with 6 ጎል ቤተሰብ 6 ጎል። እኔ 3 ሰዎች ጎል በማስገባታቸው በጣም 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 ደስ ብሎኛል። ፌዴሪኮ ኪዬዛ፣ ሞሳላ እና ኢኪቲኬ። ኦ ማይ ጋድ ኢኪቲኬ። እነዚህ ሰዎች ጎል ማስገባታቸው የቨርትስ ጎል ሲገርመኝ፣ ኢኪቲኬ ሲገርመኝ፣ ማካሊስተር ኢየሱስ ሲገርመኝ፣ ሞሳላ ተፈራረቁበት። ዘመፈራረቅ ይልሃል። ዘመፈራረቅ በኢየሱስም ሞሳላ ማለት ነው። ፍሪኪክ ነው አይ ነው፣ ግን ያበደ ፍሪኪክ ነው ያስገባው። ያችን ጎል ማስገባቱ ማለት ነው አሁን ቢያንስ ፐርፎርም እያደረገ ያለበትን ሲቹዌሽን ይደብቅለታል። አይ ዶንት ኖ ብቻ አላውቅም፣ ግን ያችን ጎል ማስገባቱ በጣም ፐርፌክት ማለት ነው። ፐርፌክት እንጂ ሞሳላ ነው። ጋክፖ እግዚአብሔርን እንደለመነ እንደጸለየ 44ቱን ታቦት እንደጠራው ወጣ ከቤላ። ብዙ ድለቤት ሰው አይተህ ልታክ ትችላለህ። ጋክፖ ግን ይለያል ነው ማለት ይለያል። ምን አይነት ኳሶች ሲያበላሽ እንደነበር ኢዳዛ ማተር። እኔ 6 ጎል አስገብተን 6-0 አሸንፈን ይወጣ ነው። እዚህ ሊቨርፑል አባቴ ሊቨርፑል በቃ እንዲህ ነው። ሲያስደስትክም ሊቨርፑል ሲያስከፋህም ደግሞ በዛው ልክ ነው። ጌታ ሆይ I have no word at all ማለት ነው። ዶሚኔት አይገልጸውም። ስዊት ድሪም ስዊት እንቅልፍ በእውነት ግድ የላችሁም ሊቨርፑላውያን፣ ትንሽ እምነትን አርኔ ስሎት ላይ አኑሩ እባካችሁ። አርኔ ስሎት ይውጣ አትበሉ። ትንሽ እምነትን እንስጠው እስቲ። ትንሽ ጊዜ እንመልከተው። 6-0 ነው ያሸነፈው ትላንትና። 6-0 ማሸነፉ ቀላል ቡድን ስለሆነ አይደለም። የቲሙ መዋቀር፣ የቲሙ አጫወት ሁላ ደስ የሚል ነበረ። አብዛኛው ጎሎቹን ያስቆጠሩት ተጫዋቾች የተለያዩ ነበሩ። ማካሊስተር ብቻ ነው 2 ጎሎችን ያስቆጠረው። የሳላ ጎል ራሱ እንዴት እንደሚያምር በቃ አጫወታቸው ሁሉ ደስ የሚል ነበረ። ውርትዝ ራሱ ያስቆጠረው ጎል ደስ ይላል። የኪቲኪ አጫወቱ ደስ ይላል። በቃ አጫወታቸው ሁሉ ነገር ደስ የሚል ጨዋታ ነበር የተጫወቱት እና አርኔ ስሎት ጊዜ ቢሰጠው አሪፍ ጨዋታ እንደሚያስመለክተን አልጠራጠርም። እና ሊቨርፑላውያን ትንሽ አርኔ ስሎት ላይ እምነት አሳድሩ። በአንዴ ይውጣ አትበሉ እንዴ። ማንቸስተር ዩናይትዶችን እንኳን ተመልከቱ እስቲ። አሞሪም ይውጣ ሲሉ ነበር እንዴ። አሞሪም እንደዛ እያስለጠለጣቸው ይውጣ ሲሉ አትሰሙም፣ ይባረር ሲሉ አትሰሙም። ከሆነ ጊዜ በኋላ ነው ይባረር ራሱ የመጣው። እሱም አንዳንድ ሰዎች ናቸው እንጂ ከተባረረ በኋላ ራሱ ወይኔ ተባረረ ብለው ሰርፕራይዝ ነው የሆኑት እንጂ ጭራሽ እንትን አልሆኑም፣ ደስ አላላቸውም። እና
አርኔ ስሎት ዋንጫ የሰጠንን አሰልጣኝ ባንዴ ይውጣ ብሎ መደሰት ምን ማድረግ እኔ የሚገባ ይመስለኝ። 6-0 አሸንፈናል ማለት ነው። ደስ የሚል ጨዋታ ነበረ። ሞም ወደ ጎል አግቢነት ተመልሷል። የሚያምር ቅጣት ምት አስቆጥሮልናል ማለት ነውና የሚገርም የሻምፒዮንስ ሊግ ምሽት ነበረ። በቃ የተለየ የሻምፒዮንስ ሊግ ምሽት የመጨረሻ ጨዋታ እንደመሆኑ ሁሉም ጨዋታዎች አጓጊ ነበሩ። ኒውካስትል ከፒኤስጂ ተያይዘው ወድቀዋል ማለት ተያይዘው ወደ ጥሎ ማለፉ ዊዝድሮ ሆነዋል ማለት ከቶፕ 8 ሲቀጥል ደግሞ ሪያል ማድሪድ ከቤኔፊካ በጣም ብዙ ድራማ የነበረው ጨዋታ ነው። ሪያል ማድሪድ ታግሎ 4-2 ተሸንፏል ማለት ነው። እስከ 90 ደቂቃ 3-2 እየመራው ነበረ ቤኔፊካ አንድ ጎል ይፈልግ ነበር ወደ ቀጣይ ዙር ለማለፍ 24ኛ ሆኖ ለመጨረስ ኦሎምፒክ ማርሴል ለመብለጥ አንድ ጎል ይፈልግ ነበር። ኦሬዲ ከ94ኛው ደቂቃ በኋላ ነው ይህንን ጎል ማስቆጠር የቻለውና ወደ ሻምፒዮንስ ሊጉ ጥሎ ማለፍ የገባው ማለት ነው። ሪያል ማድሪድ ደግሞ እንደዚሁ ስፖርቲንግ ሲፒ በ90 ምናምነኛው ደቂቃ ላይ ነው ጎል አግብቶ ሪያል ማድሪድን ከቶፕ 8 ዊዝድሮ ያደረገው ማለት ነውና ይሄ በጣም ድራማ የተሞላበት ምሽት ነበረ። አትሌቲኮ ማድሪድም እንዲሁ ተሸንፎ ከቶፕ 8 ወጥቷል ማለት ነው። እሱም ቢያሸንፍ ኖሮ ቶፕ 8 ላይ ይጨርስ ነበረ። አሁን ሪያል ማድሪድ የተሸነፈው በጆዜ ሞሪኖ ቤኔፊካ ነውና ቤኔፊካ ሪያል ማድሪድን አሸንፎ 24ኛ ደረጃን ይዞ ጨርሷል ማለት ነው። ድጋሚ በጣም ማውጣት ስነ ስርዓቱ ላይ ደግሞ ሪያል ማድሪድ ድጋሚ መልሶ ቤኔፊካ ሊያገኘው ይችላል። ቤኔፊካ ባይዘው በጎን እያዩ የነበረው ጨዋታ ነው ከሪያል ማድሪድ ጋር። ሪያል ማድሪድ የገጠመው ቤኔፊካን አይመስልም ባርሴሎናን ነበር የሚመስለውና በደንብ አድርገው ነው ቅጥቅጥ አድርገው ያሸነፉት። የሚያምር ምሽት ነበረ። እኛም 3ኛ ደረጃችንን ይዘን አጠናቅናል። የሊቨርፑል ደጋፊዎች እንኳን ደስ አላችሁ። ያው ከኛ በላይ አርሰናልና ሙኒክ ደግሞ ደረጃውን ይዘው አጠናቀዋል። ቀጣይ በደርሶ መልስ ተጫውቶ በጣም የሚደርሰን ይሆናል እኛን የሚገጥመው ክለብ ማለት ነው። እንኳን ደስ አላችሁ። ግባ የስ ሞሳላ ዘ ኢጂፕሽያን ኪንግ ኦፍ ኪንግ። አንዴ ለዚህ ክለብ ማለት ነው ለዚህ ቲም አጋየናቸው። የምን ቀራባክ የምን ምናምን ነው የምን አዘርባይጂ ነው። በፈጣሪ ሰማ እንዲም አዝነበነው አናውቅም። እንዲ አረባ ፈጣሪ ሰማ ዛሬ ቻምፒየንስ ሊጉ ላይ እንደኛ ንጹህ 6 ጎሎችን አስቆጥሮ ክሊንሺቱን አስጠብቆ በረኛችንና አዲሰንን ሻይቡና አስብሎ የወጣ ክለብ የለም። እንዳለ ክሊንሺቱ ሳይጠብቅ ጎሎቹን ጠጥቶ ነው የወጣው እንዳለ ማለት ነው። በፈጣሪ ስም ምን አይነት ቲም ያለን yes ምን አይነት ቲም ያለን ደግሞ እኮ ሷልም ፈርስት አፍ የተናገርኩት ሰከንድ አፍ ነው የጸደቀው። ለማ ሪያል ማድሪድ እኛ 3ኛው ነን ማድሪድ ወደዛ መሄድ አለበት አልኩኝ። በፈጣሪ ስም ለአንድ ቼልሲ ራሱ ናፖሊን ለጆፔሮ ማለት ነው 2 ጎል አግብቶ ስጥት። እንደኛ ግን ንጹህ ጎል አግብቶ የወጣ 6 የለም። እንደኛ ንጹህ 6 ጎል ደግሞ እኮ ሲያም ፈላዎቹን አስገብተን ተውት። ፈላዎቹን እስከ 70 ምናምን ደቂቃ ድረስ ሲራገጥ ቆይቶ ምንም ያልፈጠረውን ጋፖን አስወጥተን ቼዛን አስገብተን ነው 90 ፕላስ ላይ ያገባው ጎል። ኧረ በፈጣሪ ጎሉ በፈጣሪ እንዴት እንደምታምር ገብቶ በጠበጠው ቲሙን። ለማንኛውም ምርጥ 16 ውስጥ ቀርቶ ምርጥ 8 ውስጥ ቀርቶ ቶፕ 4 ገብተናል። ያለውን ስጋት ማለት ነው። ኧረ በፈጣሪ ምን አይነት አኩሪ የሆነ ክለብ ነው ያለን። አሁንም ደግመዋለሁ ሞሳላ ዘ ኢጂፕሽያን ኪንግ ኦፍ ኪንግ ዩል ነቨር ኦካን የኒማ ፎሪቨር ሊቨርፑል ይቀጥል። ይመቻችሁ። ላይክ ሼር ኮፒ ፎሎ ማድረግ እንዳረሱ። ዛሬ የደስታችን ቀን ስለሆነ በኮፒ ሊንክና በሼር አጨናንቁልኝ። በኮፒ ሊንክና በሼር ሲጀመር ትኩረታችን ቻምፒዮንስ ሊግ ላይ ነው። የነገስንበት የአውሮፓ ውድድር ማለት ነው። ቼልሲን ነጥብ ያስጣለ ቲም ነው ካራባክ ማለት ነው። እኛ ግን 6-0 ስትተን ያደረግነው ጽጥጥ። ምን አይነት ፐርፎርማንስ! በ4 ደቂቃ ተጎድቶ ወጣ። በጣም በጨዋታ ላይ ያሳዘነኝ ነገር የፍሬምፖንግ መጎዳት ነው። በጣም ከባድ ችግሮች ነው የገባነው በጉዳት ማለት ነው። ፋሚሊ በደንብ ኮፒ ሊክ እያደረጋችሁ አዳምጡ በደንብ ማለት ነው። ኢኪቲኬ ካላገባሁ ሞታለሁ፣ ጋክፖም ካላገባሁ ሞታለሁ ብሎ ወጣ። እንኳን ሳያገባ ወጣ። ደስ ነው ያለኝ። ፍሪኪክ ማግባት ማለት ነው ሙዝ ልጦ እንደመብላት ነው የቀለለ። ሶቦስ ላይና ሳላ ማለት ነው ይነካኩታል ዝም ብለው
ፍሪኪክ ቀልድ ሆነ እኮ እኛ ቤት ዝም ብሎ ይገባል በየሳምንቱ 3 ጨዋታ 3 ፍሪኪክ። እንዲህ ይቻላል እንዴ ፋሚሊ? እንዲህ እኮ አይቻልም። ከአሁን በኋላ ማለት ነው ሊቪ ፍሪኪክ ሲያገኝ ፔናልቲ እንዳገኘ ቁጠሩት። በቃ 16 ከ50 አካባቢ ፔናልቲ ማን ነው ቅጣት ምትካገኝ ፔናልቲ ያገኘ ብላችሁ ማን ሾቦዝ ላይ ሜዳ ውስጥ ካለ ማለት ነው ከሳላህ ጋር ፋሚሊ ቫርትስ ምን አይጎል ነው ያገባው? አራሳ ቫን ዳይክ 2 አሲስት አደረገ ለኤኬቲኬ እና ለኬይዛም ጸዴ ጎል ነው ያገባው። የሳላህ ጎል ተውት ቅርቅር ነው ያደረገው ፍሪኪኩን ወስዶ። በቃ እኔ የሚገርም ቲም አይቻሉና አርሰናል በዚህ አሸውደን መጀመሪያ ማለት ነው በቤንች መግባት ይችላል ነበር። ለምን ፈራህ ይሄን ያህል? አሁን የኒውካስትሉ ቀን ማለት ነው ድክም ያለው ሊቨርፑል የምናየው መካለስተር 2 ጎል ሁሉም ተጋድሏል፣ ደክሞታል። የወጡት ሁላ ከ60 ከ70 በኋላ ነው። በዛ ላይ ሴንተር ባክ የለም፣ ራይት ባክ የለም። ምን እንደሚፈጠር አላውቅም። የኒውካስትል ቀን ማለት ነው በጣም ፈርቻለሁ። እንዳያጋዩ ነው ሆም አንፊልድ እዛ በሜዳቸው ሄደን ገለናቸው ነው የመጣነው አይደል? የሰማይ ሰባሪ የሚያክል ሕፃን ልጅ ነው ተብሎ ገባ። ኮናቲ የሚያክል ሰውዬ የሆነ ጊዜ ራሱ ላይ አግብቷል መሰለኝ። ብቻ በጣም ከባድ ፈተና ይጠብቀናል በሳምንታት ውስጥ ማለት ነው ከሲቲ እና ከኒውካስትል ጋር ፋሚሊ። አንድ ያለን የዋንጫ ተስፋ ቻምፒዮንስ ሊግ ነው። መወጣት አለብን። 16 ውስጥ ገብተናል ፋሚሊ። 8 ውስጥ ለመግባት ማለት ነው ቋጠሮ ተዘጋጁ። 8 ውስጥ ለመግባት እንጋደላለን። 8 ውስጥ መግባት ቻምፒዮንስ ሊግ እንደ ቀልድ የሚበላ ነገር እኮ ነው። በእድል የሚበላ ነገር ነው ቻምፒዮንስ ሊግ ማለት ነው። እድል ይበልጣል ከችሎታ። ቻምፒዮንስ ሊግ ላይ ትንሽ ጨዋታዎች ማሸነፍ ሻምፒዮን ሊያደርግ ይችላል። በደንብ እንቋጠራለን ፋሚሊ። ኮፒ ሊንክ ሪፖስት ሼር ብቻ አድርጉ እናንተ ማለት ነው። በደንብ ይቋጠራል። ቀጣይ ማን ተጋጣሚያችን እንለያለን። ይቋጠራል በደንብ ማለት ነው። ይመቻችሁ፣ ደህና ደሩ። ሊቪ ወደፊት ጸዴ ነገር ግን አይቻለሁ ዛሬ። መካ ምን እንደበለው አላውቅም። ጎሎቹን አገባ እንጂ ማለት ነው የሆነ የሚደብር ነገር አይቻለሁ። ማካ በቃ የሆነ በጣም አቋም ወርዷል። በጣም ማለት ነው ኳስ ይነጠቃል፣ መቀማት አልቻለም እንደድሩ አላውቅም። ብቻ ፋን ላይ ካላገባ ሁሉ ሲቀውጠው ነበር ዛሬ። ይመቻል ጀማው። እንዴት አንኮታኩተን እንደዚህ አሰልጣኝ ውጣ አይውጣ ውዝግብ ውስጥ ነን። የተጫዋቾች ጉዳት ተጨምሮብን 8 ውስጥ አለፍን። የሚገርም ቲም አስፈሪ የቻምፒዮንስ ሊግ ንጉስ ማለት እኮ ነው። ለቀቁ ቻምፒዮንስ ሊግ ማለት ሊቨርፑል ማለት ቻምፒዮንስ ሊግ። የሚገርም አቋም እንዴት ተፍረክርከን የወረደ አመት እያሳለፍን የወረደው አቋም ዛሬ በክሊንሺት ተከላካይ ሳይኖረን ፍሪቦንግ ጭራሽ ተጎድቶብን ምን አይነት ክለብ ነው? በቃ የቻምፒዮንስ ሊግ አባቱ እኛ ነን። 6-0 ተከላካይ ሳይኖረን በክሊንሺት ወደ ቀጣዩ ዙር 3ኛ ሆነን አልፈናል። 3ኛ ሆነን ደግሞ 8 ውስጥ ገብተናል። ቀጣዩ ዙር ተቀላቅለናል ካለ ፕሌይኦፍ ማለት ነው። ትልቅ ክለብ ስትሆን እንደዚህ ነው። በቃ ለቀቅ ሰላም ምን አይነት ጎል ነው ያገባው? ብቻ ሊቨርፑል ፍሪኪክ እንዳያገኝ ደግሞ በምንም አይነት ተአምር እንዳያገኝ ቫን ዳይክ ዛሬ የሚገርም አቋም 2 አሲስት በተለይ ለኬዚ ያቀበለው ኳስ ነግሬክ ነበር ጠዋት የበርንማውንዙን በቀል ቃራባግ ላይ እንደምናበርደው። እኔ እንደውም 5-4 ጎል ነበር ያልኩት። ይሄው 6 አድርገው ጨምረው ክለባችን ቅጥቅጥ አረገው ላለው ቃራባግን አውሮፓ መድረክ ላይ አውሮፓ ቻምፒየንስ ሊግ መድረክ ላይ ሁሌም እኮ ድምቅ ነው የምንለው የነገስንበት መድረክ ላይ ማለት ነው። ግን ችግሩ ሊጉ ላይ ነው። አረ በስማም ምን አይነቱ ሊቨርፑል ነው። ሊቨርፑል ላይ ዛሬ ተመለከትነው። አረ በስማም አዘነብነው 6 ጎል አሌክሲስ ማካሊስተር አቦ ይመቸው። ዛሬ በሚድፊልደሮቻችን ሁሉ ነው በቃ ጎል ስንንበሸበሽ። ፍሎሪያን ቨርትስ ተቾች ሁሌም አውሩ ስለሱ፣ ሁሌም አውሩ እናንተ። እሱ ማግባቱን አያቆምም እናንተ አውሩ እሱ ሁሌም ያገባል። ጀግና ገና ከዚህ በላይ ብዙ ነገር ያሳየናል። ሊቨርፑልን ፍሎሪያን ቨርትስ የኛ ደማቁ ልጅ ማለት ነው። እንዲሁም ማመር ሰለ እጅግ በጣም የሚያምር ፍሪኪክ ድሮ ከትሬንት ጋር በቃ የሚያደርጉትን እዚሁን ከሰቦዝ ላይ ጋር ያደረጉትን ያሉት ማለት ነው። እጅግ በጣም ጽድት ያለ ፍሪኪክ ቃላሴሌ ኤኪቲኬ ምን አይነት ፊኒሺንግ ነው? ኤኪቲኬ አረ በስማ ቨርጂል ቫን ዳይክ ዛሬ ወደ 3 አሲስት አረ ይመቸው። ዛሬ ቫን ዳይክ ራሱ ማካሊስተርም እንግዲህ 2 ጎል አስቆጥሯል። ዛሬ እጅግ በጣም ልዩ ነበረን ፋሚሊ። ኮንግራ የኛው ሊቨርፑል ለምን ፈልጉ